በአዲስ አበባ ነዋሪውን ያማረረ ጉዳይ ነገሩ አብቅቶለታል ተብሎ በመንግስት አካላት ቢነገርለትም ዜናው ከመነገሩ ገና አንድ ወር እንኳን ሳይሞላው ህዝቡ መረረኝ ሲል ድምጹን ማሰማቱ ተነገረ። ይህ ጉዳይ በርካቶችን አስቆጥቷል። በመዲናዋ የተወሰነ ውሳኔና እየተደረገ ያለው ነገር ምንድነው የሚለውን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። በከተማዋ ከፍተኛ ተኩስ ተከፍቶ ይሆን? በአስመራ የተፈጠረው ምንድነው? አስመራን በተመለከተ እየወጡ ያለው መረጃዎችን በዝርዝር የምናስደምጣችሁ ይሆናል። በትግራይ ምርጫ መከናወን የለበትም። ህወሓት በገዛ ወገኑ ላይ እያደረገ ነው የተባለው ብዙዎችን ያስቆጣ ድርጊት በትግራይ ምርጫ አይከናወንም ወይ የሚለውንም በተመለከተ ሰፋ ያለ መረጃን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ለሰዓት ወደ ያዝናቸው መረጃዎች እናመራለን። በቪዲዮ የታገዘ የግብር አሰባሰብ ሂደት መጀመሩ ይፋ ከሆነ አንድ ወር እንኳን አልሞላውም። ይሁንና በዚህ ዙሪያ የሚቀርቡ አቤቱታዎች ካሁኑ በስፋት መስተዋል ተጀምረዋል። ከግብር አሰባሰብ ጋር በተያያዘ ከህብረተሰቡ የሚነሱ ቅሬታዎችን ለመቅረፍ በሚል ተግባራዊ የተደረገው ቴክኖሎጂ ችግሩን እንደሚቀርፍ የአዲስ አበባ ገቢዎች ቢሮ የገለጸ ቢሆንም በግብር ሰብሳቢ ባለሙያዎች ዩኒፎርም ላይ በመግጠም የድምጽና የቪዲዮ መልእክቶችን ለማዕከል ማድረስ የሚያስችል መሆኑን ተነግሮ ነበር። ቢሮ በድፍረት ቴክኖሎጂው ሙሉ ለሙሉ ችግሩን ይቀርፋል ቢልም ገና ካሁኑ አንዳንድ ሰራተኞች የተለያዩ ዘዴዎችን መጠቀም እንደጀመሩ የመረጃ ምንጫችን ማረጋገጡን ገልጿል። ቀን ላይ ካሜራው ስለተገጠመባቸው ህግን አክብረው የሚሰሩት ግብር ሰብሳቢዎች ነገር ግን ከ11 ሰዓት በኋላ ካሜራውን ቢሮአቸው አስረክበው በድጋሚ ለዘረፋ እንደሚሰማሩ ታውቋል። ካሜራውን ከመለሱ በኋላ ለምሳሌ የክፍለ ሀገር የጭነት መኪናዎች የሚቆሙበት ጋር ይቀመጣሉ። ለሚጫነው እቃ አሳልፈው ደረሰኝ ይጠይቃሉ። የተሰጣቸውን ደረሰኝ እንደ መንጃ ፈቃድ ይወስዱትና በደረሰኙ ላይ ባለው አድራሻ ደውለው ደረሰኙን በትክክል አልቆረጥክም፣ ክስ ሊመጣብ ነው በማለት ከ20 ሺህ እስከ 30 ሺህ ብር እየተቀበሉ ነው። ካልደወሉ ደግሞ በደረሰኙ አድራሻ መሰረት ሱቅ ድረስ እየመጡ ብር እየተቀበሉ ይሄዳሉ በማለት አንድ በመርካቶ በንግድ ሙያ ላይ የተሰማሩ ግለሰብ ለመረጃ ምንጫችን ገልጸዋል። በተመሳሳይ መልኩ ሌላ አንድ ግለሰብ በመርካቶ ስራቸውን ያደረጉ ግለሰብም የገቢ ሰብሳቢዎቹ ብዛታቸው ከህዝቡ ቁጥር አይተናነስም፣ መንግስት ህዝቡን ዝረፍ ብሎ ያሰማራቸው ነው የሚመስለው በማለትም ያስረዳሉ። ካሜራ ሳይዙ መተው እነሱ የሚጠይቁትን ያልተገደበ ገንዘብ አልከፍልም እስከ ጥግ ሄዳለሁ ብትልም ሰም የለም። ቅጣት 100 ሺህ ብር ይጣልብሃል። 100 ሺው ቅጣት ደግሞ የሚያስከትለው ሌላ ጣጣ አለ። በቅጣቱ ምክንያት ኦዲት ይጠሩሃል። እንደገናም ደግሞ ኦዲተሮች የኦዲት ግኝት አለብህ በሚል አይተው የማያውቁትን ገንዘብ በሚሊዮኖች ይጠሩብሃል በማለትም ተናግረዋል። የመረጃ ምንጫችን እንዳረጋገጠው ብዙ ጊዜ ገቢ ሰብሳቢዎች ጉቦ ሲጠይቁ ለምሳሌ ለኛ 100 ሺህ ብር ትከፍላለህ ወይስ ለመንግስት 300 ሺህ ይህ ምርጫ ያቀርባሉ። አንዴ የሚጠሩት ገንዘብ ላይ እንደማይደራደሩም ታውቋል። ይህ የሚሆነው በአነስተኛው ነጋዴ ላይ ነው። ትልልቅ ነጋዴዎች ምን እንደሚያደርጓቸው ፈጣሪ ወቀው። እኔ በጣም አስጠልቶኛል፣ ግድ ሆኖብኝ ነው እንጂ እዚያ ስራ ቦታ ባልሄድ ከራስ ምታትና ጭንቀት እድናለሁ በማለትም አንድ ነጋዴ ይናገራሉ። ሱቅ ከተከፈተ በኋላ ዘግተን እስክንወጣ ከባድ ውጥረት ነው ያለው። ሰዎች ከሌላ ቦታ ይዘውት የመጡትን ፌስታል ወደ ሱቅ ይዘውብኝ እንዳይገቡ ደጅ ላይ ጠብቃለሁ በማለትም ይናገራሉ። ይህን ሲያስረዱ ከሌላ ቦታ ይዘውት የሚመጡት ፌስታል ይዘው ገብተው እሱን ይዘውት ሲወጡ የገቢዎች ሰራተኞች ደረሱ ማለት ከ20 ሺህ እስከ 30 ሺህ ብር ያስከፍልሃል። ሰዎች ይዘውት የገቡት እቃ እዚያ ሱቅ ላይ የማይሸጥ እቃ እንኳን ቢሆን አይሰሙም ብለዋል። በገዛ ሀገራችን እንደ ሌላ ሀገር ዜጋ ሀገሩን ለቆ እንዲወጣ እንደተፈለገ ስደተኛ እየተቆጠርን ነው በማለት መንግስት በአስቸኳይ ይህንን ካሜራ ከተመለሰ በኋላ የሚፈጸም አዲስ ውንብድናን እንዲያስቆምላቸው ጠይቀዋል በማለት መሰረት ሚዲያ መረጃውን አጋርቷል። ወደ ቀጣይ ጉዳያችን ስናመራ ህወሓት ላይ ከፍተኛ ትችትና ተቃውሞ ተነስቷል።
ህወሓት በተፈናቃይ እንደሚነግድ ተነገረ። ህወሓት ከተፈናቃዮች በግዴታ ወራዊ መዋጮ እያሰባሰበ ነው ሲል ሳልሳይ ወያኔ ሓርነት ትግራይ ገለጸ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዴታ ወራዊ መዋጮ እያሰባሰበ መሆኑን ተናግረዋል። ፓርቲው በመግለጫው የህወሓትን እንዲህ አይነት የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወመው ጥሪውን አቅርቧል። የፕሪቶሪያው ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው እያለፈ መሆኑን የጠቀሰው መግለጫው እንደ ምሳሌም በጻጽ የስደተኞች ካምፕ ውስጥ ከሚኖሩ 14000 ተፈናቃዮች ውስጥ 331 መሞታቸውን አስረድተዋል። በትግራይ ውስጥ በጠመንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ፓርቲው ስልጣን ላይ ያለው ኃይል ጠመንጃን እየተጠቀመ በመሆኑ ሌሎችም ጠመንጃ ማንሳታቸውን አስታውቋል። ጨምሮም በትግራይ ውስጥ ያሉ የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ሳልሳይ ወያኔ በተለይም ህወሓትን የትግራይ ተቋማትን እያፈረሰ እየበታተንና እያደከመ ነው ሲልም ወቅሷል። ለዚህም እንደ ማሳያነት ኤፈርትንና ጂኤስቲስን ጠቅሷል። በሌላ በኩል ምርጫን በተመለከተ ፓርቲው በትግራይ ውስጥ ምርጫ መከናወን እንደሌለበት አስታውቆ በቅድሚያ የክልሉ የግዛት አንድነት መረጋገጥ እንዳለበትና ተፈናቃዮች መመለስ እንደሚገባቸውም አሳስቧል። ወደ ቀጣይ ጉዳያችን ስናምራ በአስመራ ተኩስ ተከፍቷል የተባለ የሚሰራጨውን መረጃ በተመለከተ ትክክለኛውን መረጃ እናጋራችሁ። በኤርትራ ዋና ከተማ አስመራ ለተቃውሞ በወጡ ሰልፈኞች ላይ ተኩስ መከፈቱን የሚገልጽ መረጃ በስፋት እየተሰራጨ እንደሆነ ተመልክተናል። አንዳንድ ማህበራዊ ድረገጾችም በቪዲዮ የተደገፈ መረጃን ጭምር አሰራጭተዋል። ይህ መረጃ በስፋት እየተሰራጨም ተመልክተናል። ታዲያ በተደረገው ማጣራትም መረጃው ሐሰት መሆኑ ተረጋግጧል። በአስመራ ተኩስ አለ በሚል የተሰራጨው ቪዲዮም በፈረንጆቹ 2007 የነበረ የተቃውሞ ቪዲዮ እንደሆነም ተረጋግጧል። ኤርትራም በአምባገነን መዳፍ ጨብጦ የሚገኘው የኢሳያስ አፈወርቂ አገዛዝ በሀገሪቱ እንዲያሉ አመጾች እንዳይከሰቱ ጥብቅና አፋኝ ስልቶች እንደሚከተልም ይታወቃል። ከዚህ ቀደም ሻቢያን ለመቃወም የሞከሩ ዜጎች እጣቸው ሞት እንደሆነም የሚታወቅ ነው። ወደ መጨረሻው ጉዳያችን ስናመራ የአሜሪካ መንግስት በጋዛ ለሚካሄደው ዓለም አቀፍ የሰማይ ማስከበር እንቅስቃሴዎች የኢትዮጵያ ወታደሮቿን እንድታዋጣ በይፋ መጠየቁ በርካታ ሚዲያዎች በስፋት እየዘገቡት ይገኛሉ። የአሜሪካ መንግስት በውጭ ጉዳይ መስሪያ ቤቱ በኩል የኢትዮጵያ ወታደሮች በጋዛ እንዲሰፍሩ የሚል ጥያቄ ማንሳቱ ተመላክቷል። ይህ የአሜሪካ አቋም ለግብጽ ያልተዋጠላት ቢሆንም ለኢትዮጵያ ደግሞ መጻኢ ዕድል ሊኖረው እንደሚችል ፖለቲከኞች ይናገራሉ። የኢትዮጵያ ወታደር በጋዛ ሰፈረ ማለት ለግብጽ የራስ ምታት መሆኑ አጠያያቂ አይደለም። ምክንያቱም የአሜሪካ ውሳኔ ግብጽ ኢትዮጵያን ለመክበብ የምታደርገው እንቅስቃሴ ገደል ስለሚከተው ነው። ይህ በእንዲህ እንዳለ በብልጽግና የሚመራው የኢትዮጵያ መንግስት ግን ይህንን እድል የመቀበል አቅም አለ ወይ የሚለው ደግሞ ከየትኛውም አጀንዳ የበለጠ ትኩረት የሚስብ ነው። ሀገሪቱ በአራቱም ማዕዘን በእሳት እየነደደች ባለችበት በዚህ ወቅት ከሶማሊያ ሰላም ማስከበር በተገለለበት በአሁኑ ጊዜ የብልጽግናው መንግስት ተጨማሪ ዓለም አቀፋዊ ፋይዳ ያለው ኃላፊነት የመሸከም አቅም ሊኖረው አይችልም ብለው የሚከራከሩ ምሁራኖችም አልጠፉም። በሀገሪቱ ሰላም ማስከበር ያልቻለ መንግስት እንዴት ጋዛ ሄዶ ሰላም ሊያስከበር ይችላል? የራሱን ህዝብ በድሮን እየገደለ የሚነካ አገዛዝ በምን ሙራድ እናም ወኔ ጋዛ ሄዶ ሊቆም ይችላል? የሚሉ ምሁራኖችም ትንታኔዎችን አስደምጠዋል። ያም ሆነ ይህ አሜሪካ የጠየቀችውን የወታደሮች ማዋጣት ስራ በተመለከተ ከኢትዮጵያ መንግስት በኩል ይህንን መረጃ እስካጠናከርንበት ሰዓት ድረስ የተሰጠ ምላሽ የለም። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም